الحمد لله والصلاة والسلام على رسول الله محمد بن عبد الله وعلى آله وصحبه ومن والاه أما بعد السلام عليكم ورحمة الله وبركاته أيها الإخوة والأخوات ودي إيماننا إسلام وندمنا أهتوشي إن شاء الله بزي حقات أمين أستوصاتهم فلقوا نقر على أحكام وآداب عيد الأضحى المبارك هنا يا عيد الأضحى በተለምዶ የዓረፋ በዓል የሚባለው ነገር ግን ዒድ አልአድሓ ነው ትክክለኛ የሸሪዓ ስያሜው ድንጋጌዎችና ስርዓቶቹ ምን መምሰል አለበት የሚለውን የምንመለከትበት ይሆናል በመጀመሪያ አላህ Subhanahu Wa Ta'ala በሰላም ለዚህ ዕለት ስላደረሰን ተቀበለላሁ ሚና ወሚንኩም እላለሁ ኸይር ሁሉ ያለው ሙስሊም ወንድምና እህቶቼ ሐቂቃ የነብዩን ሰለላሁ ዐለይሂ ወአሊሂ ወሰለም ፈለግ በመከተል ነገር ላይ ሁሉ ህይወታችን ላይ ማለት ነው ሸር የተባለው ነገር ሁሉ ደግሞ ያለው የነብዩን ሰለላሁ ዐለይሂ ወሰለም ፈለግ በመጣስ ላይ ነው ስለዚህም በዚህ ዕለትና አጋጣሚ ምን ማድረግ እንዳለብን ምንድነው ሸሪዓ የደነገገልን የሚለው ነገር እንድናቅ ማስታወስ ፈልጌ ነው ዒድ ዒባዳ ነው ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም አላህ يعني يهوداዎች ያከብሩት የነበረው በዓል ነበርና በዛ ምትክ ሌላ ሁለት ዒድ ተክቶላቸዋል ብለው በመናገራቸው የተነሳ ነው ረሱል አለይሂ ሰላቱ ወሰለም የተለያዩ መመሪያዎችና ህጎች ተደንግገውበታል ሰላትም ተደንግገውበታል ለዒድ ማለት ነው ይሄም ያመለክተን ምንድነው ዒድ ዒባዳ እንደሆነ ነው خلاص ዒድ መደሰት ራሱ ዒባዳ ነው ማለት ነው ልበል መደሰት ዒባዳ እንደሆነ ያሳየናል ስለዚህ በዓል የሚባለው ነገር እንደልባችን የምንጓዝበት ነገር አይደለም ስንፈልግ ምን ጨምረው ስንፈልግ ምን ቀንሰው ስንፈልግ ምን እናከብረው ሳንፈልግ ምን ተወው አይደለም ዒባዳ ነው ልክ መጾም መስገድ ዘካ መስጠት ሐጅ ማድረግ ዒባዳ እንደሆነው ሁሉ ዒድ በሆነ ጊዜ መደሰት ጥሩ ነገር መብላት መጠጣት መልበስ መደሰት ራሱን የቻለ ዒባዳ ነው አጅር አለው عند الله عز وجل سبحان الله ዲናችንን እዩ ምን አይነት የሚያስደስት ዲን እንደሆነ وما جعل عليكم في الدين من حرج الله عز وجل ሃይማኖታችሁ ላይ ጽንቀትን ምንም አላረጋባችሁም ይላል መጨናነቅ የለውም ችግር የለውም ወሊላሂ الحمد والمنه እኛ ብቻ ስሜታችንን ተቆጣጥረን የአላህን መመሪያ በአግባቡ ማክበርና ማመን ነው ዲናችን ሙሉ ነው ወሊላሂ الحمد والمنه ይሄን ወልሚና ይሄን ዲን በአግባቡ ሙሉነቱን በተግባር በእምነት ማሳየት መቻል አለብን እንጂ እንደ ደሃ ሙሉ ሃይማኖት እንደሌለው ከሌሎች ሃይማኖቶች ምን ኮርጅበት ምን ወስድበት ምንም ምክንያት የለም طيب ስለዚህ ዒድ አላህ عز وجل በሰላም ሲያደርሰን የሚጠበቅብን ነገር አለ ከዛ በፊት بعيد الأضحى كعيد الأضحى بفيت يوم عرفة ያለው ይህ يوم عرفة የሁለት ዓመት ወንጀልን የሚያራግፍ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት كيوم عرفة بفيت يعني كان مصوم سنة የነብያችን ሰለላሁ ዐለይሂ ወሰለም ፈለግ ነው ሐጅ ላይ ላልሆኑ ሰዎች ሐጅ ላይ የሆኑ ሰዎች ግን እዛ ዓረፋ ሜዳ ላይ ቆመው ከፍተኛና ታላቅ ኢባዳ የሚያደርጉበት ጊዜና እለት ነው ስለ አሽረቱል ሒጃ አሳልፈናል ከዚህ በፊት ያንን መመልከት ይቻላል አሁን ግን የምናወራው ምንድነው አላህ عز وجل ዒድን ላደረሰው ሰው ምንድነው የሚጠበቅበት يوم العيد مشروع ከሚሆኑት ነገሮች የመጀመሪያው ተክቢር ነው ተክቢር የሚደረገው መቼ ነው ከተባለ يشرع التكبير من فجر يوم عرفة إلى عصر آخر أيام التشريق وهو 13 من شهر ذي الحجة يذو الحجة ور بهجرة وقطاتر يمجرش ورنا ذو الحجة وذو الحجة ور زتن كان يوم عرفة يا عرفة ألت فجر لا يتجمران كعيد كان بفيت يالو كان لا مالتنا كصبح كزي يجمروا تكبيروا يتجمران اسكا يقتلال 13 كان كلي عرفة كان የሚባለው 9ኛው ቀን ነው ከዛ 10ኛው ላይ ይሄዱ ቀን 11 12 እና 13 አምስት ቀን ሙሉ ተክቢረተል ኢህራም ይደረጋል አምስተኛው ቀን 10 ድረስ ማለት ነው قال الله تعالى الله من ይላል واذكروا الله في ايام معدودات በተወሰኑ ቀናቶች ውስጥ በሚቆጠሩ ቀናቶች ውስጥ አላህን አውሱ ይላል እነዚህ አውሱ የተባለበት ተክቢራ ነው የተፈለገው ايام معدودات ማለት የዒድ ዕለትና ايام التشريق ናቸው وصفته ان تقول አባባሉ ምንድነው الله اكبر لا اله الا الله والله اكبر الله اكبر ولله الحمد الله اكبر الله اكبر الله اكبر كبيرا እነዚህ ናቸው የሚባሉት አስሉ ከሰሃቦች የተገኘው ዚክር ይህ ነው አስሉና የተክቢራ ዋናው መንገድ ከዛ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማድረግ ሌሎች ዚክሮች ይከተላሉ እንጂ አስል አይደለም አስሉ ግን ተክቢራው ይህ ነው እና ወንዶች ድምጻቸውን ከፍ ያደርጋሉ ሱቅ ላይ የሚሆን በየቤቱ ከሰላት በኋላ ሁሉም ቦታ ላይ ነገር ግን እዚህ ቦታ ላይ መጠንቀቅ ያለብን አንዱ ያወጣ ሌላው ተከትሎ መሆን የለበትም ይተባበቅ አንዱ ይጀምራል ከዛ ሁሉም የራሱን ይቀጥላል ከተገጣጠመ ነው ካልተገጣጠመም ሁሉም ተላይቶ የራሱን ዚክር የራሱን ዱዓ ያደርጋል ከሰሃባዎች የተገኘው ተግባር ይህ ስለሆነ ማለት ነው ሌላው ዒድ አልአድሓ ውስጥ መሽሩዕ የሚሆነው ነገር ምንድነው ኡድሂያ ማለት ነው በእለቱ ማለት ነው ይሄ ከሰላት العيد በኋላ የሚሆን ነው ነብያችን ሰለላሁ ዐለይሂ ወሰለም እንደነ ያሉት في الحديث الذي رواه البخاري ومسلم من ذبح قبل ان يصلي فليعيد مكانها اخرى
ማረድ የሚችል بعض اهل العلم ማረድ የሚችልና አቅም ያለው ዋጅብ ይሆንበታል ብለዋል ወይም ደግሞ ጠንካራ ሱና ነው የሚሆነው ያልቻለ ደግሞ ማዕذور ነው ምንም ነገር የለበትም طيب ያረደስ ከሰላት በፊት ካረደው ደግሞ ማረድ አለበት እንደ ኡድሂያ አይቆጠርም ይልቁንስ ከሰላት በኋላ ነው ومن لم يذبح فليذبح አሉ ምንም ያላረደ ከሰላት በኋላ ይረድ ይላሉ ረሱል ሰለላሁ ዐለይሂ ወሰለም የእርድ ጊዜው መቼ ነው ከተባለ ዒድ ሰላት ከተሰገደበት ጊዜ ጀምሮ እስከ 4 ቀን ድረስ የዒዱ ቀን አንድ አለ ከዛ በኋላ ቀጥሎ ያሉት 3 ቀናቶች ድረስ ይታረዳል ነው ይሄ ከነብያችን ሰለላሁ ዐለይሂ ወሰለም የተገኘ ስለሆነ ነው ምን ብለዋል ኩሉ አያም التشريق ذبح حديث صحيح الألباني የአያም التشريق ሁሉ የእርድና የሚበላበት የሚጠጣበት ቀን ነው ስላሉ ነው ሌላው ዒድ ቀን የሚወደደው ነገር ምንድነው አልእክቲሳል ወተጠይብ ለልሪጃል ሰውነትን መታጠብ ገላ መታጠብ ይሄ ወንድና ሴትን በጋራ የሚመለከት ሲሆን ወንዱ ሽቶ ተቀብቶ መውጣት ይኖርበታል ነው ምርጥ ልብስ ይለብሳል አዲስ ልብስ ካለው ጥሩ ነው ካልሆነ ግን ያለችውን ምርጥ ልብስ አጥቦ አሳምሮ ንጹህ ልብስ መልበስ አለበት ወንዱም ሴቱም በአጠቃላይ ማለት ነው ሳያባክን ወንዱ ልብሱን ሳያስረዝም ሴቷ ልብሷን ሳታሳጥር ተገላልጻ ሳይሆን የሚያምር ልብስ ከላይ ላይ ለብሳ መሆን የለባትም ጅልባብ ለብሳ ሒጃቧን ጠብቃ በስነ ስርዓቱ ነው መጓዝ ያለባት ወንዱ ጺሙን ሳይላጭ ይሄ ከፍተኛ ወንጀል ነው የዒድ ቀን ለውበት ተብሎ ጺም ይላጫል ያ ሼክ ውበት ጺም ማሳደግ ላይ ነው ይሄ ትክክለኛ የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው በል የነቢያቶች ሁሉ መንገድ ነው የሳሊሖች ሁሉ መንገድ ነው ከዛ ውጭ ያለው ዘመን ያመጣው ነገር ነው ዘመናዊ ነው የሚሉ ሰዎች ውበት ነው ብለው ውበታችንን ሊያሳጡ ያመጡት ነገር ነው والله ውበት አይደለም ውበት ግን ጺም ላይ ነው የወንድ ውበቱ ልክ የሴት ውበቷ ጸጉሯ ላይ እንደሆነው ሁሉ ማለት ነው ሴትስ ወደ ሰላት العيد በምትወጣበት ጊዜ طبعا ሴት ወንዱ ማንንም ሳይቀር ነው መውጣት ያለበት በሚወጡ ጊዜ ሴቷም ወንዱም ሐይድ ያላትም እንኳን ንፋስ ያለባትም ሴት ትወጣለች ነገር ግን ከመስገጃ ስፍራው ገለል ብላ ትቀመጣለች ያለውን ኸይር ትሳተፋለች ሒጃብ የሌላት እንኳን ሒጃብ ካላት ተውሳ መውጣት አለባት ነብዩ አለይሂ ሰላቱ ወሰለም ይሄን ስለደነገጉ ማለት ነው እና ሴቷ በምትወጣ ጊዜ ድምጿን ዝቅ አድርጋ ተክቢራን እያሰማች ለራሷ ብቻ ትወጣለች ሳትጨፍር ሳትጮህ አንዳንድ ሴቶች እንደሚያደርጉት ሰለላሁ ዐለይሂ ወሰለም ተወነጃ መጨፈር መጮህ አይደለም ለሴት ለወንድ አያምርም ራሱ ለወንድም የክብር መገለጫ አይደለም ፍዕለን ሴቷ ደግሞ የበለጠ حرام ይሆንባታል መገላለጽ ለመገላለጽ ስለሚዳርጋት ማለት ነው ሌላው ኡድሂያ መብላት ነው ሌላው ሱና የታረደውን ስጋ መብላት ነው كان رسول الله صلى الله عليه وسلم لا يطعم حتى يرجع من المصلى فيأكل من أضحيته عيد الأضحى لك عيد الفطر يتلين عيد الفطر بصوم كذا في ثلاثة كانت الثلاثة ألفين تمر بلتن أفطرنا من وقت طبعا ነገር ግን ዒድ አልአድሃ ምንም ነገር ሳይቀመስ ከኡድሂያው መቅመሱ ይህ የተወደደ የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ነው ማለት ነው ሌላው ወደ ዒድ መስገጃ ስፍራ በምንሄድበት ጊዜ በእግር መጓዝ በትራንስፖርት ከመሄድ ይልቅ በተለይ በጣም ረጅም ርቀት ካልሆነ በስተቀር በእግር መጓዙ የተወደደና ሱናው ይህ ነው صلاة العيد واجب ነው كما حققه كثير من أهل العلم أبزاني علماء تحقيق إن هذا الرجل مثل شيخ الإسلام تيمية وغيره صلاة العيد واجب لقوله تعالى فصلي لربك وانحر ولا تسقط إلا بعذر قالوا بستكر واجب النتو يمي ودك أدلم حتى سيتوچن قدم እንዳልነው መቅረት የለባቸውም ይሄ እንግዲህ ጥንካሬውን ዋጅብ النتون የሚያሳይና የሚያስረዳ ነው የሚሆነው ሌላው ስንመለስ በሌላ መንገድ መመለሱ የነብዩ አለይሂ ሰላቱ ወሰለም ፈለግ ነው ከዛ በኋላ እንኳን አደረሰህ መልእክትን መለዋወጥ ነው ማለት ነው በዚህ አጋጣሚ መጠንቀቅ ያለብን አንዳንድ ነገሮች አሉ እነዚህ መጠንቀቅ የሚጠበቅብን ነገሮች ስንል ዒድ ላይ የሚፈጠሩ ስህተቶች አሉ በአከባበር ጊዜ ማለት ነው ይሄን በጥንቃቄ ማየት መቻል አለብን ግን ዒባዳ እስከሆነ ጊዜ ድረስ ዒድም ዒባዳ ነው ብለናል ይሄን ዒባዳ በአግባቡ አላህን Subhanahu Wa Ta'ala ተገዝተን ነው አላህን Azza wa Jalla በአግባቡ ነው ማምለክ የሚጠበቅብን ማለት ነው በዚህ ዒድ አጋጣሚ እንጂ ወንጀል መስራት የለብንም ደስታን ፈቅዶልን እንወነጀለዋለን አላህን Azza wa Jalla ክፉን ሰራበታለን ላ ትክክል አይደለም ከነዚህ ከሚስተዋሉ ስህተቶች መካከል አንዱ ምንድነው የዓረፋን 9ኛውን ቀን እንደ ዒድ አርጎ ማክበር የሴቶች ዓረፋ ተብሎ አንዳንድ ብሔሮች ላይ ይከበራል ይሄ ስህተት ነው የወንዶች የሴቶች ዓረፋ የሚባል ነገር የለም የዒድ ቀን 10ኛው ቀን من ذو الحجة عيد الأضحى የሚባለው ቀን ላይ ነው የሚታረደው የሚበላው ድግሱ የሚጣጣፈው ዒድ ተደርጎ የሚከበረው ያ ዕለት እንጂ ከዛ ዕለት በፊት ያለው አይደለም ማለት ነው ከዛ ዕለት በፊት ያለው 9ኛው ቀን መጾም ነው ሱናው መጾም እንጂ መቶ ያኒ አፍጥሮ የሴቶች ዒድ ብቻ ተብሎ ልዩ ድግስ ተዘጋጅቶለት ማክበሩ ትክክል አይደለም ይሄ ነብዩ ሰለላሁ ዐለይሂ ወሰለም ፈለግ አይደለም ከእስልምና ዲን ውስጥ የሚመደብ ነገር አይደለም ሰዎች በራሳቸው ያመጡት ነገር ነው በዚህ ላይ ይጠየቁበታል ማለት ነው አላህ Subhanahu Wa Ta'ala ዘንድ طيب በዓል ውስጥ ከሚሰሩ የተሳሳቱ ስራዎች መካከል አንዱ ምንድነው ቀብር ቦታ ሄዶ ለሞቱ ሰዎች ሐላዋ ማከፋፈል አንዳንድ ነገሮችን ማድረግ ቀብር መዘየር ለዒድ የዒድን ቀን ወስኖ ይሄ ሱና አይደለም ይልቁንስ የተሳሳተ አካሄድ ነው
ነብዩ አለይሂ ሰላቱ ወሰለም እና ሰሃባዎቹ ይሄን አላደረጉም። ለዒድ ቀን ቀብር ዚያራ የኸሰሱበት ምንም አይነት አጋጣሚ የለም። ዒድ ቤተሰብ የሚዘየርበት፣ ወላጆቻችንን የምንጠይቅበት፣ ዘመድ አዝማድ የሚሰባሰብበት፣ አንዱ ሌላውን የሚያስደስትበት እንኳን አደረሰ يعني تقبل الله منا ومنك ነው አስሉ መባል ያለበት። ከዛ ውጪ ያሉትም ሌሎች አባባሎች በኋላ የሚመጡ ነው የሚሆኑት ማለት ነው። ካርድ መለዋወጡና የመሳሰሉት ከሙስሊሞች የተገኘ አይደለም፣ ከሌሎች እምነት ተከታዮች የተገኘ ነው። ሙስሊሞች ይሄ ነገር አያስፈልጋቸውም ማለት ነው። ሌላው እንደ ወንጀል ከሚቆጠሩና በዒድ ውስጥ ካሉ ስህተቶች መካከል ወንዶችን ቀደም ጠቆም ያለው ጺማቸውን ይላጩና ለውበት ብለው ረጅም ልብስ ይለብሳሉ፣ እንዳይቆረጥ አዲስ ልብስ ተብለው ሱብሃንአላህ። ያ ሁሉ የሚደረገው ለማን ነው? ለአላህ ካልሆነ ምንም ጥቅም የለው። ለስሜትና ለሻህዋ ከሆነ የአላህን ዲን በማክበር ስም ማድረግ የለብንም። ያ ራሱን የቻለ ባብ ነው። አላህን ዐዘ ወጀል አላህ ያመጣልንን መንገድ አላህ የፈቀደልንና መደሰቻ አጋጣሚ ነው ብሎ ያለውን እሱን በመወንጀል ማሳለፍ መቻል የለብንም ማለት ነው። እንደዚሁም ደግሞ ወንድና ሴቶች መጨባበጥና ሰላም ማለት ባዕድ የሆኑ ጠብዓን ባዕድ ያልሆኑ ችግር የለው፣ በአግባቡ መጨባበጥ ይችላሉ፣ በአግባቡ መሳሳም ይችላሉ። ነገር ግን ባዕድ የሆኑ ወንዶችና ሴቶች ካጎትና ካክስት ልጅ ጀምሮ ይሄ እኮ ሸሪዓ ነው፣ ሊዋጥልን ይገባል። ከባህላችን ውጭ ነው የሚባል ነገር የለም። ሸሪዓ ከባህል በፊት እንጂ ከባህል በኋላ አይደለም ቦታ መደረግ ያለበት። ምክንያቱም የተፈጠርነው አላህን ልንገዛ እንጂ ባህላችንን ልናመልክ አይደለም። መልካም ባህል አልተወገዘም። መልካም ባህል አልተወገዘም። ይህ መልካም ባህል ከሸሪዓ ጋር ካልተጋጨ ትክክልና ጥሩ ነው፣ ምንም ችግር የለው። ከሸሪዓ ጋር ተገጭቶ ከተገኘ ግን ሸሪዓ ነው መቀደም ያለበት። እዚህ ጋር ነው ፈተናው። ከባህላችን ውጭ ነው፣ ከተለምዷችን ውጭ ነው፣ ከሀገራችን ውጭ ነው። እሱ አይደለም ዋናው። የኛ ሀገር፣ የኛ ባህል፣ የኛ አካሄድ አይደለም ሚዛኑ ሸሪዓ ነው። መፈተኛው እዚህ ጋር ነው ማለት ነው እንጂ ሁሉም ስንት አይነት ባህል አለው። ካጎትና ካክስት ልጅ ጀምሮ መጋባት ይቻላል። ሸሪዓ ነው የደነገገው። خلاص ይሄን ፈቅዷል። ይሄ ገደብ አስቀምጦለታል። ማግባት የሚፈቀድ ከሆነ ታዲያ ባዕድ ናቸው፣ ሰላም መባባል መጨባበጥ የለባቸው። ሊነጋገሩ ይችላሉ፣ ሰላም ሊባባሉ፣ ብቻቸውን ግን መቀመጥ አይፈቀድላቸው። ይሄ የሸሪዓ መመሪያ ነው፣ የአላህ መመሪያ ነው። ከአላህ የበለጠ ስለኛ የሚያውቃለ ማንም የለም። ቁል አቱዓሊሙነ አላህ ቢዲኒኩም፣ ሃይማኖታቸውን ለአላህ ልታስተምሩ ነው እንዴ ይላል አላህ ዐዘ ወጀል። እሱን የደነገገውን እሰየው ብሎ መቀበል ይሄ አንዱ የዲን ክፍል ነው። አይዋጥልኝ ብሎ ማለት ሃይማኖታችን ላይ ጥያቄ ያነሳብናል። ቁርአንና ሐዲስን ለምንድን ነው የማንቀበለው? አላህ ያመጣው መሆኑን እንጠራጠራለን? እኛ ነው የምናውቀው ወይስ አላህ? ቁል አንቱም አዕለሙ አሚላህ፣ አላህ ነው የሚያውቀው ወይስ እኛ? እኛ የበለጠ እናውቃለን የምንል ከሆነ እንከፍራለን፣ ከእስልምና እንወጣለን ማለት ነው። አላህ ከሆነ የበለጠ የሚያውቀው እሺ ብለን የሱን መመሪያ መቀበል ይኖርብናል ነው። ሌላው ሴቶችን በተመለከተ ለዒድ ጊዜ የካፊር ሴቶችን የሚመስል ጨዋ ያልሆኑ ሴቶችን የሚመስል አለባበስ ለብሰው መውጣታቸው፣ ሒጃባቸውን ትተው ጅልባባቸውን ትተው ካለ ጅልባብና ካለ ሒጃብ መውጣት አይፈቀድም። ዒድም ቀን ይሁን ከዒድ ቀን ውጭ ሽቶ ተቀብቶ መውጣት ለሴቷ አይፈቀድላትም። ነቢያችን ሰለላሁ ዐለይሂ ወሰለም ሴቷ ሽቶ ተቀብታ የምትወጣ ከሆነ ዝሙተኛ ናት ነው ያሉት ረሱል ዐለይሂ ሰላቱ ወሰላም። ፈሂየ ዛኒያ ሐታ ለሰላት ለዒባዳ እንኳን ብትሄድ አይፈቀድላትም። ስለዚህ ሒጃቧን ጠብቃ አለባበሷን ጠብቃ መሄድ ይጠበቅባታል ሴቷም ብትሆን ማለት ነው። ሌላው ዘፈን መገባበዝ፣ ዘፈን ሐራም ነው። ዘፈን ሐራም ለመሆኑ ማንም ሙስሊም አይጠራጠርም። ሁሉም ይስማማል፣ ሁሉም ያምናል። ነገር ግን አንዳንዱ በምን ይሸወዳል? የራሱ ቋንቋ ሲሆን ዘረኝነት ይይዘውና አይ ይሄ ችግር የለውም ይላል። የደስታ ጊዜ የደስታ ዘፈን የተፈቀደው ለሴቶች ነው። ሸሪዓው ባስቀመጠው ገደብ ብቻ እርስ በርሳቸው መዘፋፈን ይችላሉ። ሴቶች ተሰብስበው መጫወት መዝፈን ይችላሉ። ሐራም ወደ ሐራም ነገር እስካልሆነ ጊዜ ድረስ ሐራም መሳሪያ እስካላቀላቀሉ ጊዜ ድረስ መዝፈን ይችላሉ፣ ዱፍ እየመቱ ማለት ነው። ሸሪዓው ፈቅዶላቸዋል። ሴቶች አንድ ላይ ተሰብስበው መጫወት መዝፈን ይችላሉ። ከዛ በተረፈ ግን በቴሌቪዥን በሬዲዮ ለእንትና ጋብዙልኝ ዘፈን ብሎ ማለት ሐራም ትጋብዛለህ ለምትወደው ሰው ሱብሃንአላህ፣ እንዴት ይሆናል? አላህ የሚያስቆጣ ነገር ትጋብዛለህ? ይሄ ሸሪዓ አይደለም፣ ይሄ ዲን አይደለም። ስለዚህ አላህ የፈቀደልንና የከለከለውን ማወቅ መቻል አለብን። ሞትና ሰርግ አንድ ጊዜ ነው እየተባለ ሰዎች ወንጀል ይሰራሉ፣ አላህን ይወነጀናል። ሱብሃንአላህ፣ አላህን ማመስገን ያለብን ወይስ እሱ ላይ ማመጽ? የሱን መመሪያ መጣስ? ዒድን ያመቻቸልን የፈቀደልን እሱ እስከሆነ ጊዜ ድረስ የሱን መመሪያ ጠብቀን መሄድ መቻል አለብን። ስለዚህ ሙዚቃ መገባበዝ ይሄም ሐራም ነው። ከዚህ መታቀብ ይኖርብናል ማለት ነው። እነዚህ ናቸው እንግዲህ ዋናዎቹ። ከዛ ውጪ ቀብር መዘየር ብለናል። ሙታኖችን ድረሱልን ብሎ መማፀን በዒድም ይሁን በሌላ ጊዜ የተከለከለና ሐራም ነው። ቀብር ላይ ሂዶ ማረድም ይሄ ሐራም ነው፣ ከእስልምና የሚያስወጣ ተግባር ነው ማለት ነው። ከአላህ ውጪ ላለ አካል ማረድ ስለሆነ ኡድሂያ የሚታረደው የአላህን ትእዛዝ ለማክበር ቤተሰብ ለማስደሰት ነው። ዒድ አልአድሓን ከምናከብርበት አንዱ በተቻለ መጠን ማረድ ነው። ይሄ የእርድ አስተራረድ የምናቀርበው ከብትም ይሁን በግም ፍየልም ቀንዱ ያልተሰበረ እግሩ ያልተሰበረ መቅኒው የሞላ መሆን መቻል አለበት። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ያስቀመጡት ምርጥ በግ አምጥተን ለአላህ ነው የምናቀርበው፣ ለአላህ ብለን ነው የምናርደው። በምናርድበት ጊዜ በአላህ ስም ነው ቢስሚላህ አላሁ አክበር ብለን እናርዳለን።
ይህ የነቢዩ ሰለላሁ ዐለይሂ ወሰለም ፈለግ ነው። ይህ ነው እንግዲህ ባጭሩ አሕካም አልዒድ አልአድሓ አልሙባረክ አዳቡና አሕካሙ ይህን ይመስላል። ለማስታወስ ያክል ነው። አላህ ስብሓነሁ ወተዓላ በሰማነው የምንጠቅም ያድርገን። ዒዳችንን የሰላም የበረካ የደስታ ዒድ ያደርግልን። ኡመተል ኢስላም ብዙ አይነት ችግር ውስጥ ነው አሁን የምንገኘው። ሐቂቃ ወንጀላችን በዝቶ መልካም ስራችን አንሶ አላህ በብዙ ነገር እየቀጣን ያለን እየቀጣን ነው የሚገኘው። እኛ ወደ አላህ መመለስ መቻል አለብን። ይሄን በላ እንዲያነሳለን ደስታ እንዲተካልን ክብራችንን እንዲተካልን አላህ ስብሓነሁ ወተዓላን እንማጽነዋለን። አላሁመ ረበና አቲና ፊ ዱንያ ሐሰነተን ወፊል አኺረቲ ሐሰነተን ወቂና ዐዛበ ናር